ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ዛሬም ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ በመደግፏቸው ክለቦች አሊያም በፕሮግራማችን ይዘት ምልከታዎቻችሁን ዛሬም ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን የአገር ቤት ጉዳዮችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን አነጋጋሪው ንግግራቸው አነጋጋሪ መልስ ስለተሰጣቸው የሪያል ማድሪዱ ሰው እናነሳለን። ማድሪድ ቤት ተጨማሪ መረጃዎች እናካፍላችኋለን። ባርሴሎና ከድል ማግስት አልሆንልህ ሲለው የአላቬዥ ጨዋታ የመጀመሪያው አይደለም። ተጨማሪ ጥንቅሮችን ይዘናል። በአውሮፓ ዙሪያ በስፔን ብቻ አይደለም፣ በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ በርከት ያሉ መረጃዎችን አካተን ይዘንላችሁ መጥተናል። ከተወዳጁ እንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደርጉ ደግሞ አጫጭር ስፖርታዊ ጥንቅሮቻችን እንደ ሁልጊዜው ሰዓታቸውን ጠብቀው ወደ እናንተ የሚደርሱ ይሆናል። በፕሪሚየር ሊግ የመረጃ ሰዓታችን በቢግ ሲክስ የጋርዲዮላ ቆይታ ከምን ደረሰ ተጨማሪ ጥንቅር ይዘናል። አያትና ልጅ እያሉ ናቸው ጋርዲዮላ። ለመሆኑ አያትና ልጅ በምን ጉዳይ ሲቲ ቤት ተከሰተ? የቡድን ቁልፍ ተጫዋችን መረጃ በቃል ስፖርት ዩቲዩብ ቻናል ተይዟል። የቼልሲው ተጫዋች ይፈለጋል፣ ተጨማሪ ጥንቅር ይዘንበታል። የአሰልጣኝ ካሉ ማክፍላረን ጋዜጣዊ መግለጫ ይጠበቅ ነበረ፣ እጃችን ደርሷል። የቡድን ዜና በስፋት ቼልሲ ቤት በቃል ስፖርት ዩቲዩብ ቻናል ወቅታዊ ጉዳዮችን ጨምሮ ለሊቨርፑልያን ስናጋራ፣ ስሎት ቡድኑ አጨዋወት ዘይቤ ትችት ሲቀርብ እሳቸው ግን እኛ ባህላችንም ፍላጎታችንም አይደለም እያሉ ነው። በአንድ ተጫዋች ጉዳይ ላይ እንደ ሁኔታው ይወሰናል የሚል ምላሽ ሰጥተዋል። በውሰት ስለሰጧቸው ተጫዋቾችና በቀጣይ ሊቨርፑል በሚያደርጋቸው ዝውውሮች ዙሪያ በቃል ስፖርት ዩቲዩብ ቻናል መረጃ ይዘናል። ዩናይትድን ማሰልጠን ተብለው ተጠይቀው ነበረ አንሄ ፖስቴኮግሉ። ለመሆኑ እኚህ ሰው አሁን ከስራ ውጭ ሆነው ሳለ ስለ ዩናይትድ ምን አሉ? መንበረ ስልጣኑ ወደ ካሪክ በተባለ ሰዓት እሳቸው ምን እያሉ ነው? ተጨማሪ ጥንቅር እንነግራችኋለን። በካሪክ ጉዳይም አዲስ መረጃ ይዘናል። የቡድኑ ወሳኝና ቁልፍ ሰው ብሩኖ ፈርናንዴዝን በካሪክ ስለሚወደደው ተጫዋችና ስለ ዩናይትድ ዝውውር ዛሬ ሶስት ዩናይትዳውያንን በተለየ መንገድ በቃል ስፖርት ዩቲዩብ ቻናል ይዘናል። አርሰናል ቤት ዘንድሮ ብዙ ታሪኮች ሊሰበሩና ሊሰባበሩ አዳዲስ ክብረ ወሰኖች ሊጻፉ የሶስት ጨዋታ ዕድሜ ብቻ በቀረበት አርሰናል በግለሰብ ደረጃ የሚጠበቁ ሁነቶች አሉ። ወደ ልምምድ የተመለሱና ዛሬ በልምምድ ላይ ያላየናቸውና ማናቸው የሚለው ተካቷል። ሚኬል አርቴታ እንደ ተጋጣሚ ይወሰናል እያሉ ነው። በአንድ ጉዳይ ላይ አርሰናል ጠቀም ያለ ገንዘብ ያገኝበታል ስለተባለ ጉዳይ ዝውውርን ጨምሮም ከሰሞኑ ሲሰራጭ ስለነበረ አንድ መረጃ ጥርት ያለውን በቃል ስፖርት ዩቲዩብ ቻናል ለአርሰናል ላይ ይዘናል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየትም እንቀበላለን። ስለ አጋርነታችሁ፣ ስለ መልካም ምኞቶቻችሁ ሁሉ እጅግ አድርገን አመስጋኞች ነን። በአገር ቤት እንጀምር ውድ ቤተሰቦቻችን። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። ቀደም ባለው ጥንቅራችን የመሪው ሲዳማ ቡናን ሽንፈት ነግረናችሁ ነበር። በሀዲያ ሆሳዕና 1-0 መሸነፉን። ቀጥሎ የነበረው ጨዋታ በኢትዮጵያ ቡናና በሽረ ምድረገነት መካከል የነበረ ጨዋታ ነው። ቡና ተሸንፏል። ዛሬ 1-0 በሆነ ውጤት ተሸንፏል። አቤል እንዳለ ነው ለሽረ ምድረገነት 12ኛው ደቂቃ ላይ ድል የማድረጊያዋን ግብ ከመረብ ያዋህደው። ኢትዮጵያ ቡና ያለፉትን 4 ጨዋታ ማሸነፍ አልቻሉም። በሁለቱ ሲሸነፉ በሁለታቸው ወጥቷል። ከጊዮርጊስ ጨዋታ በኋላ ቡና ነገሮች አልሆንልህ ብለውታል። ኢትዮጵያ ቡና በ43 ነጥቦች 6ኛ፣ ሽረ ምድረገነት በ36 ነጥብ 17ኛ ይገኛሉ። ይህን መረጃ ለእናንተ ስናደርስ ረቡዕ ኢትዮጵያ ቡና ከፋሲል ከነማ፣ ቀጣይ ሐሙስ ነገሌ አርሲ ከምድረገነት ሽረ ጨዋታቸውን ያከናውናሉ። ሌላኛው መርሃ ግብር በኢትዮጵያ ፕሪሚየር ሊግ ያለምንም ግብ የተጠናቀቀው የቅዱስ ጊዮርጊስና የወላይታ ዲቻ መርሃ ግብር ነው። ጨዋታው ምንም ግብ አልተመለከትንበትም። 0-0 በሆናቸው ውጤት ተጠናቀቀ። ወላይታ ዲቻ ነጥቡን ከ41 ወደ 42 አሳደገበት። ቅዱስ ጊዮርጊስ ነጥቡን ከ39 ወደ 40 አሳደገበት። እነኚህ ሁለቱ ቡድኖች ቀጣይ ማክሰኞ ኢትዮጵያ መድን ከወላይታ ዲቻ፣ ሐሙስ ቅዱስ ጊዮርጊስ ከሐዋሳ ከተማ እንደዚሁ መርሃ ግብራቸውን የሚያከናውኑ ይሆናል። ቃል ስፖርት ዩቲዩብ ቻናል የምትገኙ ውዶቻችን በነገራችን ላይ በቃል ስፖርት ዩቲዩብ ቻናል ይሄን መረጃ ለእናንተ በምናቀርብበት ሰዓት ላይ መቻል ከነገሌ አርሲ እየተጫወቱ ነበረ። ቸርነት ጉግሳ 7ኛው ደቂቃ ላይ፣ ፈቱዲን ጀማል በፍጹም ቅጣት ምት 45ኛው ደቂቃ ተጠናቆ በጭማሪ 2ኛ ደቂቃ ባስቆጠሩት ግብ መቻል ነገሌ አርሲን 2-0 እየመራ ነበር።
52ኛው ደቂቃ ድረስ። ከዛ በኋላ የተፈጠሩ እውነቶችን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን እኛ እናመጣዋለን። እናንተ ግን ኦልሬዲ ይህን መረጃ ስትሰሙ ጨዋታው ይጠናቀቃልና ስንት ለስንት እንዳለቀ በሀሳብ መስጫ ሳጥናችን ላይ ጻፉልን። የባህር ማዶ መረጃችንን ከወቅቱ አነጋጋሪው ቡድን ሪያል ማድሪድ እንጀምር። ሰሞኑን ፍሎሬንቲኖ ፔሬዝ ጋዜጣዊ መግለጫ እየሰጡ ነበረ። የእሳቸው ጋዜጣዊ መግለጫ ብዙ አንድምታ፣ ብዙ ለክርክር የጋበዘ፣ አንዳንዶች ጉዳዩን ጠበቆቻችን እየተከታተሉት ነው እስኪሉበት ድረስ የነበረ ነው። ዛሬ በእርግጥ የላሊጋውን ፕሬዚዳንት ሃቪየር ቴባስ ካሜራና ማይካቸውን ይዘው ከዛው አነጋጋሪ ሀሳባቸው ጋር ብቅ ብሏል። ፍሎሬንቲኖ ፔሬዝ በ10 ዓመቱ 6 የአውሮፓ ሻምፒዮንስ ሊግ ዋንጫ ለአንዳንዶች ትንሽ ነው ብለዋል። ያው ለሳቸው ቡድን እንደማለት ነው። ምክንያቱም ይህን ያክል ዋንጫ ለማንሳት ብዙ የተቸገሩ ያልቻሉም ክለቦች ስላሉ። ይቀጥላሉ ፍሎሬንቲኖ ፔሬዝ። ውድ ቤተሰቦቻችን እኔ ምንም አይነት ገንዘብ ከማድሪድ ተጨማሪ አላገኝም ከደሞዜ ውጭ እያሉ ነው። ሪያል ማድሪድን ስልጣን እንደማይለቁ ባስታወቁበት ጋዜጣዊ መግለጫቸው ደሞዝ ስለማገኝ ሳይሆን ማድሪዳዊ ስለሆንኩ ነው እያሉ ይገኛሉ። ከዛ ውጭ ከኬሊያን ምባፔ ጋር ስላላቸው ግንኙነት ተጠይቀው ነበረ። ማድሪድ ከመጣ ጀምሮ አውርቼው አላውቅም፣ በግል ልምምድ ቦታ ላይ አያዋለሁኝ። በጣም ያን ሰዓት ላይ ካየሁት በጣም ደስተኛ ነኝ። ከዛ ውጭ የጠለቀ ግንኙነት በመካከላችን የለም ወይም ደግሞ በየቀኑ አላገኘውም ሲሉ ተደምጠዋል። ሪያል ማድሪድ በተጫዋቾች ክፍፍል ውስጥ እንግዲህ በተመለከተ አንዳንድ የሚወስኗቸው ውሳኔዎች አሉ ቢባልም ነገር ግን የሪያል ማድሪድ ቦርድ ኬሊያን ምባፔና ቪኒሲየስ ጁኒየርን የማይነኩም የማይተኩም ተጫዋች አድርጎ ዓለማችን ላሉ ከተባሉ ቁጥር 5 ተጫዋቾች ውስጥ በግንባር ቀደምትነት የሚጠቀሱ ብለው ያምናሉ እና ቀጣይ አሰልጣኝ ወደደም ጠላም ሁለቱን ነጥሎ የሚያጫውት ወይም ሁለቱን በቡድኑ ማካተት እንደማይሆን ተረጋግጧል። ቦርዱ ከዚህ ውሳኔ ላይ ደርሷል እየተባለ ይገኛል። በሰሞኑ ጸብ ውስጥ በእርግጥ የቪኒሲየስ ጁኒየር እና የኬሊያን ምባፔ ስም ሚዲያው ላይ ወጣ። እንደውም ተረኞቹ እነሱ ናቸው የሚጣሉት ተባለ እንጂ በሁለቱ መካከል ያለ ግንኙነት በጣም ሰላማዊ የሚባል እንደሆነ ይታወቃል። ሃቪየር ቴባስ እሳቸውን መጥተዋል ወደ ካሜራና ማይካቸው። በነገራችን ላይ ስፔን ውስጥ 3 ሰዎች ካሜራ ከፊታቸው ድቅን ብሎ ማይክ ሲጨብጡ የሚናገሯቸው ነገሮች ሁሌም ሚዲያ ላይ ግርም የሚሉ ናቸው። ሃቪየር ቴባስ ጋር ደረስን። የላሊጋው ፕሬዚዳንት ናቸው። ሰሞኑን ፍሎሬንቲኖ ፔሬዝ በተናገሩት ንግግር ላይ ሀሳባቸውን ሲያጋሩ በጣም አዝኛለሁ። እንደዚህ አይነት ሰዎች ሚዲያ ላይ ወጥተው በጣም በተለየ መንገድ የማይሆኑ ንግግሮችን ሲናገሩ፣ በዛ ላይ አብዛኛው ውሸት ሲሆን በጣም አዝናለሁ ብለዋል የላሊጋው ፕሬዚዳንት ሃቪየር ቴባስ በፍሎሬንቲኖ ፔሬዝ ንግግር ዙሪያ ማለት ነው። ሁሉም ሰው እንደሚያውቀው ይላሉ እሳቸው እኔ ያሉ የላሊጋው ፕሬዚዳንት ሃቪየር ቴባስ የሪያል ማድሪድ ቅልጥ ያልኩ ደጋፊ ነኝ። ነገር ግን እንደዚህ አይነት ንግግሮች ሲነገሩ በጣም አዝናለሁኝ፣ በጣም አዝኛለሁ ለማድሪድ። ምክንያቱም ሁልጊዜ ውሸት ነው የሚያወሩት እኚህ ሰውዬ ሚዲያ ላይ ይወጡና ላሊጋው ማድሪድን አልበደለም። ምክንያቱም እኔ ራሴ ቅልጥ ያልኩ የማድሪድ ደጋፊ ያውም የላሊጋው ፕሬዚዳንት እንዴት ማድሪድ ሲበደል ዝም እላለሁ? እኚህ ሰው ውሸታም ናቸው እያሉ ይገኛሉ። ባርሴሎና ሻምፒዮን ከሆነ ማግስት በኋላ ጨዋታን ሲሸነፍ የመጀመሪያው አይደለም። 2019 የላሊጋ ክብርን ካነሳ በኋላ ወይም ካረጋገጠ በኋላ የተጫወተው ከሴልታ ነበር፣ ተሸነፈ። 2023 ላሊጋ ዋንጫን ካሳካ በኋላ የሪያል ሶሴዳድ ጋር ነበር ቀጣይ ጨዋታው፣ ተሸነፈ። 2025 አምናም የላሊጋ ሻምፒዮን መሆኑን ካረጋገጠ በኋላ የገጠመው ቡድን ቪላሪያል ነበር፣ ተሸነፈ። ዘንድሮም ያውን የተደገመው ውድ ቤተሰቦቻችን ሪያል ማድሪድን በኤል ክላሲኮ ድል ባደረጉና የላሊጋ ባለክብር በሆኑ ቀጥሎ የመጣው ጨዋታ አላቬዝ ነበር፣ ተሸነፉት። ባርሴሎና ባለፉት 4 ዓመታት ሻምፒዮን በሆነባቸው ዓመታት ማለት ነው ባለፉት 4 ጊዜ ሻምፒዮን በሆነባቸው ዓመት ሻምፒዮንነቱን ባረጋገጠ ማግስት ያደረጋቸውን ጨዋታ በሙሉ ተሸንፏል። አስገራሚ ግጥምጥሞች ነው። ምናልባት ቡድኑ በጣም እፎይታ የሚያገኝበት ጊዜ ይመስላል። ዓመቱን ሙሉ ተጨንቀው ሲጫወቱ ነበር እንደማለት ነው። ልክ ሻምፒዮንነታቸውን ሲያረጋግጡ የገጠመ ሁሉ ባርሴሎናን እያሸነፈ ነው። ታሪክ ያንን ነው የሚያሳየው። ግጥምጥሞች ወይንስ ተጫዋቾቹ እፎይታ ውስጥ ስለሚሆኑ የሚደርስባቸው ሽንፈት? መልከታችሁን ባርሴሎናውያን ልታጋሩን ትችላላችሁ። በጀርመን ቡንደስሊጋ 34ኛ ሳምንት በምክንያት ይጠበቃል። የመጨረሻ ጨዋታ ብቻ ስለሆነ አይደለም፣ ብዙ ነገር የሚወሰንበት ጨዋታ ነው። ማን 4ኛ፣ 5ኛ፣ 6ኛ እና 7ኛ ሆኖ ይጨርሳል የሚለው በትልቁ ይጠበቃል። ለአብነት ያክል 4ኛ ያለው ስቱትጋርት ከአይንትራክ ፍራንክፈርት ነው የሚጫወተው። ሆፈንሄም 5ኛ ነው ያለው ከቦሩሲያ ሞንቹግላድባ ይጫወታል። ባየር ሌቨርኩሰን 6ኛ ደረጃ ላይ ነው ያለው ከሃምቡርግ ይጫወታል። በ7ኛ ደረጃ ላይ የሚገኘው ፍራይቡርግ ደግሞ ከአርቢ ሌፕዚግ ነው የሚጫወተው። አይንትራክ ፍራንክፈርት
ኦግስቦርግ 8ኛና 9ኛ ናቸውና እዛው አካባቢ ያሉ በተለይም በደረጃ ሰንጠረዥ በጣም የሚቀራረቡ የጀርመን ክለቦች እርስ በርስ ሊፋለሙ ነው። ያውም በ34ኛ ያውም በመጨረሻ ሳምንት ጨዋታ ድል ያደረገ ቡድን የአውሮፓን ትኬት የመቁረጥ እድሉ በጣም ሰፊ ነው። በቀጣይ መርሃ ግብር በቡንደስሊጋ ሰፋ ያለ ጥንቅር እንይዝበታለን። ብዙ የማይነገርለት ግን ብዙ ነገር በዚህ ዓመት ያደረገው ክቫቻ ክቫራትስኬሊያን እንመልከተው። ፓሪስ ቤት ህይወት በጣም የተመቸቻቸው ተጫዋቾች አንዱ ይጠቀሳል። ከናፖሊ ነበር አምና በጥር የዝውውር መስኮት ክለቡን የተቀላቀለ። አምና በመጣበት ወራቶች ውስጥ የፍራንስ ሊግን ኩፕ ደ ፍራንስን ጨምሮ የአውሮፓ ሻምፒዮንስ ሊግን እንዳነሳ ይታወቃል። አንድ ዋንጫ ብቻ ነው የመለጠው፣ የክለቦች ዓለም ዋንጫ በቼልሲ የተነጠቁት። ዘንድሮም ተመሳሳይ ሂደት ውስጥ ነው የሚገኘው። በእርግጥ የኩፕ ደ ፍራንስ ዋንጫ መልጦታል። ከፓሪስ ጋር ግን ሻምፒዮን ሆኗል። የፍራንስ ሊጋን የአውሮፓ ሻምፒዮንስ ሊግ ላይ ይጠበቃል። 23 ጎል 10 አሲስት 33 የግብ አስተዋጽኦ አለ። የክንፍ ተጫዋቹ ብዙ ያልተነገረለት ግን በጣም አስደናቂ ነውና አሁን ወርልድ ክላስ የሚባል ተጫዋች ደረጃ አልደረሰም ይለናል ፋብሪዚዮ ሮማኖ። የቃል ስፖርት ዩቲዩብ ቻናል ቤተሰቦችስ ምን ትላላችሁ? ስለ ክቫቻ ክቫራትስኬሊያን ጻፉልን። ኢንተር ሚላን የኮፓ ኢታሊያ ዋንጫን በማሸነፉ ለጣሊያን ሴሪ ቡድኖች ምን ጥቅም ያስገኘ የሚለው እንመልከት። ኢንተር የኮፓ ኢታሊያ ዋንጫ ማሸነፉን ተከትሎ በሴሪ 6ኛና 7ኛ ደረጃ ለሚይዘው ቡድን የአውሮፓ መድረክ ተሳትፎ መቀመጫን አስገኝቷል። አታላንታ ከአውሮፓ መድረክ ተሳትፎ ውጭ የነበረ ቢሆንም ኢንተር ሚላን ዋንጫውን በማሳካቱ በኮንፈረንስ ሊግ ተሳትፎን ማግኘቱ ተገልጿል። ኮሞ ከኮንፈረንስ ሊግ ተሳትፎ ማረጋገጥ ይልቅ የኤሮፕ ሊግ ተሳትፎ ማረጋገጡ ላይ ነው ትኩረት የሚያደርጉት። ሮማ ቢያንስ የኤሮፕ ሊግ ተሳትፎ ሊያገኝ የሚችልበት እድል አለ። ኢንተር ሻምፒዮንስ ሊግ መግባቱ ተረጋግጧል። አታላንታ ኮንፈረንስ ሊግ መግባቱ እንደዚሁ ተረጋግጧል። አሁን ሻምፒዮንስ ሊግ ላይ መግባት 2፣ 3፣ 4ኛ መውጣት 5ኛና 6ኛ ኤሮፕ ሊግ መግባት ይጠበቅባቸዋል። ቀጣይ ጣሊያን ሴሪም መርሃ ግብሮች ሲደረጉ በተለይም 37ኛና 38ኛ በትልቁ የሚጠበቀው የአውሮፓ ትኬት ዙሪያ ነው። ቃል ስፖርት ላይ ናችሁ ውድ ቤተሰቦቻችን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የሀሳብ መስጫ ሳጥናችን ክፍት ነው። ሀሳብ አስተያየታችሁን እንደ ሁል ጊዜው ዛሬም ማጋራት ይቻላል። ውዶቻችን ከተወዳጁ እንግሊዝ ፕሪሚየር ሊግ መረጃ ሰዓታችን ላይ ደረስን። ላይክ ካረጋችሁ ለኛ ይጠቅመናል፣ እናንተን አይጎዳምና ላይክ እያደረጋችሁን አብራችሁን ቆዩን። የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የዓመቱ ምርጥ ወጣት ማን ነው ብለው በእጩነት ያቀረቡት 8 ውስጥ ሪያን ሸርኪ ከሲቲ፣ ፌርናንዴዝ ከዌስትሃም፣ ሉዊስ ሃል ከኒውካስል ዩናይትድ፣ ኮዮዴ ከብሬንትፎርድ፣ ክሩፒ ከበርነማውዝ፣ ኮቢ ሜኖ ከማንቸስተር ዩናይትድ፣ ኒክ ኦራይሌ ከማንቸስተር ሲቲ እና ስኩት ከበርነማውዝ የተካተቱ ተጫዋቾች ናቸው። በርነማውዝ 2 አስመርጧል፣ ሲቲሙ 2 አስመርጧል። የተቀሩት ዩናይትድ፣ ዌስትሃም ዩናይትድ፣ ኒውካስል ዩናይትድ እና ብሬንትፎርድ አንዳንድ አስመርጠዋል። ቀደም ባለው የመሳሳት ጥንቅራችን የኮቢ ሜኖ መካተትን በዩናይትድ መረጃ ነግረን በዚህኛው ቀሪዎቹን እናቀርባለን ባልነው መሰረት አቀረብን። ወጣት ምርጡ ማን ነበር ለእናንተ? ከነኚህ እጮች ውስጥ መርጣችሁ ላኩልን። የእንግሊዝ ፕሪሚየር ሊግ 2025/26 የውድድር ዘመን የዓመቱ ምርጥ ተጫዋችን እጩዎች ይፋ እንደተደረጉ ይታወቃል። ብሩኖ ከዩናይትድ፣ ጋብርኤል ማጋሌሽ ከአርሰናል፣ ጊብስ ዋይት ከኖቲንግሃም፣ ኤርሊንግ ሃላንድ ከሲቲ፣ ዳቪድ ሪያ ከአርሰናል፣ ዴክላን ራይስ ከአርሰናል፣ አንቶኒ ሴሜኔ ከማንቸስተር ዩናይትድ፣ ኢገር ሲያጎ ከብሬንትፎርድ የዓመቱ ምርጥ ተጫዋች 8 እጩ ናቸው። በአሰልጣኝም ለማስታወስ ያክል ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ኬት አንድሪዮ ከብሬንትፎርድ፣ ሚኬል አርቴታ ከአርሰናል፣ ማይክል ካሬ ከማንቸስተር ዩናይትድ፣ ፔፕ ጋርዲዮላ ከማንቸስተር ሲቲ፣ አንዲ ኢራኦላ ከበርነማውዝ፣ ሊ ብሩይስ ከሰንደርላንድ ተመርጠዋል። በጣም አስገራሚ እዚህ ውስጥ ካሪክ ብቻ ነው በጣም በአጭር ጊዜ ክለብን ይዞ ያውም ጥቂት ጨዋታዎችን አድርጎ የዓመቱ ምርጥ እጩ ውስጥ የተካተተው። ቀሪዎቹ ዓመቱን ሙሉ የያዙትን ቡድን ይዘው እዚህ ድረስ እንደዘለቁ ይታወቃል። የእናንተንም ምርጥ አሰልጣኝ ልትነግሩን ትችላላችሁ። አሰልጣኝ ፔፕ ጋርዲዮላ በቀጣይ ውድድር ዘመን ማንቸስተር ሲቲን ጋር ላይ ቀጥሉ ይችላሉ የሚል ጥርጣሬ እንዳለ ይታወቃል። ጉዳዩን እንንገራችሁ። የክለቡን ጉዳዮች የሚከታተሉ ታማኝ ምንጮች ፔፕ ጋርዲዮላ በዚህ ዓመት ክለቡን ይለቃል ብለው እንደሚጠብቁ ሲገልጹ፣ ይህ በእንዲህ እንዳለ ማንቸስተር ሲቲ በዓመቱ ማብቂያ እያሳየ የሚገኝ ጥሩ እንቅስቃሴ ለፔፕ ጋርዲዮላ ትልቅ ሽኝትም ለማድረግ ነው ተብሏል። ይሁን እንጂ ፔፕ ጋርዲዮላ ያለ ፊትነስ አሰልጣኙ ሎሬንዞ ቡናቬንቱራ በክለቡ ይቀጥላል ብሎ መገመት ከባድ ነው። አሁን ላይ የነባር አሰልጣኞች መልቀቅ ዜና በማንቸስተር ሲቲ አሰልጣኝ ለውጥ ሊኖር እንደሚችል ፍንጭ ሰጥቷል። ዛሬ የክለቡ የረጅም ጊዜ የጋርዲዮላ የ15 ዓመት
አብሮ ሰሪ አብሮ ረጅም ጊዜ ከራሚ የፊትነስ ባለሙያው ሎሬንዞ ቡናቬንቶራ ክለቡን በዓመቱ መጨረሻ እንደሚለቁ ከታወቀ በኋላ የጋርዲዮላ ነገር እንዳበቃለት ተረጋግጧል። ክለቡ ፔፕ ጋርዲዮላ በኋላ የሚገጥመውን ህይወት ለመጋፈጥ ለረጅም ጊዜ እየሰራም ነበረና ሲቲዎች ልባቸው ያውቋል፣ ውስጣቸውም ያውቋል። ማያውቀው ደጋፊው ይፋ ስላልተደረገለት ነው ብቻ ይላል የዘ አትሌቲክ መረጃ ነው። ቤርናንዶ ሲልቫ አሁን ስታዩት አያት ነው የሚመስለው እያሉ ነው ጋርዲዮላ። ፊል ፎደን ደግሞ ልጅ ይመስላል። ሁለቱም ለቡድኑ ቁልፍ ናቸው እያሉ ነው። ያው ፎደን ረጅም ጊዜ ይቆያል። ያው የሲልቫ ዓመት በዚህ ዓመት እንደሚጠናቀቅና ክለቡ እንደሚለቅ ይታወቃል። መዳረሻው ነው ያልታወቀው። ጋርዲዮላ ስለ ሁለቱ ሲጠየቁ ከታክቲካል ጉዳይ ይልቅ ይዋቸው እስቲ ቤርናንዶ ሲልቫ አያት ነው የሚመስለው፣ ፎደን ገና አሁንም ልጅ ነው ብለው በቀልድ መልክ ጉዳዩን አልፈውታል። የቡድኑ ወሳኝና ቁልፍ ተጫዋች ኤርሊንግ ብራውት ሃላንድ ለዓመቱ ምርጥ ተጫዋች እጩ የሆነው በዚህ ውድድር ዓመት በ5 ጨዋታ ግብ ሲደመር አሲስት አለው። በርሌ ላይ 2 ግብና አሲስት፣ ፉልሃም ላይ 1 ግብና 2 አሲስት፣ ዌስትሃም ላይ 2 ግብና 1 አሲስት፣ ሊቨርፑል ላይ 1 ግብና 1 አሲስት፣ ብሬንትፎርድ ላይ 1 ግብና 1 አሲስት አለው። በዚህ ዓመት 26 የፕሪሚየር ሊግ ግብና 8 አሲስት ያለው ኤርሊንግ ብራውት ሃላንድ በዚህ ዓመት ብቸኛው ተጫዋች ነው በ5 የተለያዩ ጨዋታ ላይ ግብም አሲስትም ያበረከተ። ባርሴሎና ዦዋ ፔድሮን ለማስፈረም ቀጣይ እንቅስቃሴ ያደርጋል። የሮቤርት ሌዋንዶስኪ ነገር አሁን በደንብ እያበቃለት የመጣ ይመስላል። በቼልሲና በዦዋ ፔድሮ መካከል ግን ገና ውል ከታሰረ ዓመት ነውና በቀጣይነት በክለቡ የመቀጠል ፍላጎትን በተመለከተ ሙር በሁለቱ አካላት መካከል የሚደረግ ውይይት የሚወስነው ይመስላል። ግን አምና የመጣ ብዙ ያልከረመ ተጫዋች እንደሆነ ይታወቃል። ዦዋ ፔድሮን በተመለከተ ዦዋ በጣም ጥሩ ዓመት አሳልፏል። ከምርጥ 9 ቁጥሮች ውስጥ በምትፈልገው ባህሪ ደረጃ የሚገኝ ነው። ለቼልሲ በጣም ጥሩ ነበር። እናም በመጨረሾቹ 3 ጨዋታ ላይም ከኛ ጋር በጥሩ ሁኔታ እንደሚቀጥል ተስፋ አደርጋለሁ ብለዋል ካሉ መክፍላረን ስለ ዦዋ ፔድሮም በሰጡት ሀሳብ ካሉ መክፍላረን በሌቪ ኮልዌል ዙሪያ ላይም የአካል ብቃት ላይ በተመሳሳይ ታሪክ አለው ተጫዋቹ ወይም ደግሞ ይሄ የጉዳቱ ታሪክ ያመጣበት ችግሮች አሉ፣ ተመሳሳይ ነገሮች አሉ እያሉ ነው። በጣም ጥሩ የማገገም ሂደቶች ግን አሉ። በድጋሚ በጣም ጥሩ የስልጠና ሳምንትም ነበረው ብለዋል ካሉ መክፍላረን። ሌቪ ኮልዌል እንግሊዝ ቡድን ኢላማ መደረጉን አስመልክቶ ከሊቨርፑል ጋር ያንን ጨዋታ ካደረገን በኋላ ተጫዋቹ ምን ያህል አስፈላጊ እንደሆነ አውቀናል፣ ግን ከተጫዋቹ ጋር ተጨማሪ ውይይቶችን አላደረግንም ለብሔራዊ ቡድን የመሄድና ያለመሄዱን ጉዳይ። ግን አሁን ሙሉ ትኩረታችን ተጫዋቹ በደንብ አገግሞ ለቼልሲ ቀጣይ ጨዋታ ላይ እንዲገኝ ማድረግ ነው ብለዋል። በሊቨርፑል ላይ ባሳየው ደረጃ መጮቱን ለመቀጠል ይፈልጋል። ወደ ብሔራዊ ቡድን ለማቅናት ግን ከዛ ጨዋታ በኋላ ውይይት አላደረግንም ሲሉ ተደምጠዋል። ሪስ ጄምስን በተመለከተ ካሉ ማክፍላረን ሪስ በዚህ ሳምንት በጥሩ ሁኔታ ልምምድ ሰርቷል፣ በሪስ ደስተኛ ነኝ ሲሉ ካሉ ማክፍላረን በተጨማሪነት ፔድሮ ኔቶና ጋርናቾ በዚህ ሳምንት ጥሩ ሁኔታ ልምምድ ሰርተዋል፣ የቅዳሜ ፍጻሜ ጨዋታ ላይ የመገኘት እድላቸው በጣም ሰፊ ነው ብለዋል በዛሬው ጋዜጣዊ መግለጫ። ካሉም ማክፍላረን ስለ ሳንቼስ ተጠይቀው ነበረ። እውነቱን ለመናገር እንደ ሌሎች ተጫዋቾች ተመሳይ ዜና ነው። እሱም በዚህ ሳምንት በጣም ጥሩ ልምምድ አድርጓል፣ ለቅዳሜ ጨዋታ የመድረስ እድል አለው ሲሉ ተደምጧል። ያው ኤስታቪዮ ከውድድር ዓመቱ ውጭ ሆኗል። ኤስታቪዮ በቀድሞ ክለቡ ፓልሜራስ የማገገሚያ ስራውን ረቡዕ ጨርሶ ሐሙስ ወደ ለንደን በመመለስ ቼልሲን ይቀላቀላል ተብሎ ይታሰባል። ነገር ግን በዚህ ዓመት ጨዋታ ያደርጋል ተብሎ አይታሰብም። በጣም አሳዛኙ ዜና ለኤስታቪዮ ከብራዚል ብሔራዊ ቡድን ዓለም ዋንጫ ውጭ መሆኑ እንደሆነ ይታወቃል። የደረሰበት ጉዳት ቀላል ነው ቢባልም ግን ያ ቀላል የተባለ ጉዳት ከዓለም ዋንጫ ውጭ ያደርጎታል። በእርግጥ ተጫዋቾች ጉዳት ሲገጥማቸው ጉዳቱ ብቻ አይደለም፣ ከጉዳት አገግመው የፊትነስ ጥያቄ ሊነሳባቸው ይችላል። የዓለም ዋንጫ ደግሞ በ7 እና 8 9 ጨዋታ የሚጠናቀቅ ነው። ምናልባት ዘንድሮ የጨዋታ ብዛት ስላለ ለነኚህ ጨዋታ ደግሞ ሞር በጣም ፊት ያደረገና ለ7 እና ለ9 ጨዋታ ብቻ በቂ የሆነ ተጫዋችን ነው መውሰድ የሚፈልጉትና የኢስታቪዮ ለመጠራት የሚጠበቅ ቢሆንም ለተጫዋቹ ግን በጣም አሳዛኙ መረጃ እንደሆነ ይታወቃል። ሐሳባችን መቼም ቢሆን ወደኋላ ፈግፍጎ መከላከል አይደለም እያሉ ነው የሊቨርፑሉ አለቃ አርኔ ስሎት። ነገር ግን በፕሪሚየር ሊግና በሻምፒዮንስ ሊግ ኳስ መያዝ የሚፈልጉ ጠንካራ ቡድኖች ትገጥማለህ፣ ሊጉን ያሸንፋል ብዬ የምገምተው አርሰናል ራሱ ወደኋላ ፈግፍጎ የሚከላከልባቸው ጊዜያቶች እኮ አሉ። ይህንንም በጥሩ ሁኔታ አድርገውታል ይላሉ እሳቸው። ይህንን ባትፈልገውም አንዳንድ ጊዜ መከላከል እንዳለብህ መቀበል አለብህ የሚሉት እሳቸው፣ ከተገደድክ ግብ እንዳይቆጠርብህ በ11 ተጫዋች ሁላ ትከላከላል ይላሉ። እኛ ግን መከላከል በነበረብን ጊዜ በጣም ብዙ ስህተት ሰርተን እንደውም ጎል ተቆጥሮብናል።
እንደውም አልተከላከልንም ይላሉ እሳቸው። ከቼልሲ ጋር በነበረን ጨዋታም በ10-15 ደቂቃ ውስጥ ጎል ተቆጥሮብናል። ይሄም ያሳስባል። አልተከላከልንም። ሚዲያው እንደሚተቸን ይከላከላሉ፣ መከላከል ይወዳሉ እንደምንባለው ቢሆን ይህ ባልተቆጠረብን ይላሉ። በሌላ በኩል እኛ በጣም ጥሩ ብቃት ላይ በምንሆንበት ጊዜ ደግሞ መቆጠር ያለባቸው በጣም ያለቀላቸው ኳስ እያባከንን ነው፣ ችግራችን ይሄ ነው ብለዋል አርኔ ስሎት በጋዜጣዊ መግለጫቸው። ከርቲስ ጆንስ በቀኝ ተመላላሽ ይጫወታሉ ተብሎ ተጠይቀው ነበረ። መጫወቱ በተመለከተ እሳቸው እንደ ሁኔታ ይወሰናል ሲሉ፣ ከርቲስ ጆንስ ደግሞ መጫወት ያስደስተኛል፣ እንደ ቀኝ መስመር ተከላካይ፣ የመሃል ተከላካይ ወይም አጥቂ ልዩነት የለውም፣ ለእኔ መጫወት ብቻ ነው ዋናው ፍላጎቴ ብለዋል። ከኳስ ጋር ምቾትና በራስ ችሎታ የመተማመን ጥራት በመኖሩ እኔ እድለኛ ነኝ። በየትኛውም ቦታ ብጫወት ችግር የለብኝም፣ አላፍርም፣ ቡድኔንም አላሳፍርም ብሏል። የመሃል ሜዳ አማካይ መሆን እፈልጋለሁ እና በቂና ጥሩ ተጫዋች እንደሆንኩና በዛ ቦታ ላይ መጫወት እንዳለብኝ ያውቃለሁ። ነገር ግን ሁሌም ቅድሚያ የምሰጠው ቡድኑ ታስፈልጋለህ ባለኝ ቦታ ሁሉ መገኘትን እሻለሁ ሲል ተደምጧል። በሞቱ መጨረሻ ከሊቨርፑል ይለያያል ተብሎ ይጠበቃል። ስቴቨን ጄራርድ ግን እንኳን የከርቲስ ጆንስ ገና ያለው የአርኖልድም ይቆጨኛል፣ እንዲህ አይነት ወጣት ተጫዋች ክለቡን መልቀቅ የለባቸውም ሲል መቃወሙ ይታወቃል። ከሰሞኑ ሃርቪ ኤሊዮት ጋር ደረስን። ሃርቪ ኤሊዮት በአመቱ መጨረሻ ወደ ሊቨርፑል እንደሚመለስ ይታወቃል። ስሎት በጉዳዩ ላይ ተጠይቀው ነበረ። ለሱም ሆነ ለሁላችንም ነገሮች እኛ በፈለግነው መንገድ አልሄዱም። ብዙውን ጊዜ አንድን ተጫዋች በውሰት ስትሰጥ እንዲጫወት ነው፣ ነገር ግን ለሱ አልተሳካም ብለዋል። በአስቶን ቪላ ለምን እንደሆነ መመለስ የኔ ፋንታ ባይሆንም ጥቂት ደቂቃዎች ብቻ ማግኘቱ ግን መጥፎ ነው ብለዋል። ባለፈው ውድድር ዘመን ከኛ ጋር ብዙ ተጫውቷል። እሱ በጣም ተሰጥኦ ያለው ተጫዋች ነው። ከ21 ዓመት በታች የአውሮፓ ዋንጫ ላይ በጣም ጎበዝ ነበር። እንደዚህ አይነት ተጫዋቾች ብዙ እንዲጫወት ትፈልጋለህ፣ ነገር ግን ሄደው ብዙ ጥሩ ተጫዋቾች ወዳሉት ጠንካራ አስቶን ቪላ ነው ይላሉ እሳቸው። እንደዚህ አይነት ተጫዋቾች ብዙ ካልተጫወቱ ሁልጊዜ የሚያሳዝናል የሚሉት እሳቸው ስለ ቀጣይ ውድድር ዘመን እቅድ ከኛ ጋር ኮንትራት አለው፣ ስለዚህ በቀጣይ ውድድር ዘመን መጀመሪያ ላይ ከኛ ጋር ይሆናል ሲሉ የውሰት ውሉ ሲጠናቀቅ ወደ ሊቨርፑል እንደሚመለስም ፍንጭ ሰጥተዋል። ያጫውቱታል አያጫውቱትም ግን ሌላ ትልቁ ጉዳይ ነው። ሊቨርፑል በዚህ ክረምት ከፍተኛ ወጪ የማውጣት ፍላጎት የለውም። ስሎትን ይደግፋል። አምና ከ450 ሚሊዮን ፓውንድ በላይ ወጪ አድርጎ ደግፏቸዋል በዝውውር። ዘንድሮ ያንን ያክል ገንዘብ ያወጣል ባይባልም ግን የተተኪ ጉዳይ ጥያቄ ስላለ ሊቨርፑል በሁሉም አጋጣሚዎች የሳላህን ተተኪ እንደ ግለሰብም እንደ ቡድንም ማምጣት ላይ ትኩረት ያደርጋሉ። አሁንም 3 ስሞች አሉ፣ ኦሊሴ፣ ባርኮላ፣ ያን ዲዮሜንዲ። ሞር ለሊቨርፑል አሁንም ቅርብ የሆነው ያን ዲዮሜንዲ ነው። ጉዳዩን እየተከታተልነው ነው ግን ሊቨርፑል ግን እንደ አምና ገንዘብ ያወጣል ተብሎ አይጠበቅም። ምናልባት በሽያጭ ደረጃም የሚሸጡ ተጫዋቾች ያን ያህል ገንዘብ ላያወጡ ይችላሉ። አብነት ያክል ለገበያ ይቀርባል የተባለው ፍሬድሪኮ ኬዛ እነ ከርቲስ ጆንስ በጣም ትልልቅ ገቢ ለሊቨርፑል ላያመጡ ይችላሉ። ያም ዝውውሩ ላይ በፈለጉት ያክል በተከታታይ ዓመት በጣም ረብጣ ብሮችን እንዳያወጡ ሊያደርጋቸው ይችላል። ግን የሳላን ተተኪ ማምጣት ሂደት ያ ብቻ ሳይሆን ያልተኩትን ዲያዝና ጆታንም ለማምጣት ቀጣይ ክረምት ትልቅ እንቅስቃሴ እንደሚደረግ ይጠበቃል። አንሄ ፖስቴኮግሉ የእሳቸው የአሰልጣኝነት ታሪክ ከቶትናም ሲሰናበቱ ዋንጫ ስላመጣው ተባረርኩ ያሉ ሰው እንደነበሩ ይታወቃል። በእርግጥ ከዛ በኋላ ሌሎች ክለቦችን ይዞ አልሰነበቱም፣ አልከረሙም። በእኔ እይታ ግን ይላሉ እሳቸው እጅግ ከባዱ ስራ ማንቸስተር ዩናይትድን ማሰልጠን ነው። ካሪክ እስካሁን የሰራውን ስራ አቅለላችሁ አትመልከቱ። ክለቡ እሱን ከመረጠ የዩናይትድ ደጋፊዎችም ከጎን ነው፣ ካሪክን መደገፍ አለባቸው። በክረምት ጥሩ ዝውውር ዩናይትድ ካደረገ በሚቀጥለው የውድድር ዘመን ለዋንጫ ይፎካከራል። ዩናይትድን ማሰልጠን የምድራችን ከባዱ ስራ ነው የሚሉት አንሄ ፖስቴኮግሉ እባካችሁ ካሪክን ደግፉ፣ እስካሁን ለሰራውም ክሬዲት ግድ ይላል እያሉ ይገኛሉ። ማንቸስተር ዩናይትድ ለማይክል ካሪክ ያቀርበዋል የተባለው ኮንትራት እስከ 2028 ይቆያል ተብሎ ሲጠበቅ ውሉ ላይ ተጨማሪ ዓመት የማራዘም አንቀጽ ሊካተትበት ይችላል። የማይክል ካሪክ ተወካዮች የማንቸስተር ዩናይትድ ቋሚ ዋና አሰልጣኝ ለመሆን መቃረቡን ተከትሎ በካሪንግተን ተገኝተው ከነ ኦማር ቤራዳ ከነ ጄሰን ዊልኮክስ ከቡድኑ ስፖርታዊ ባለቤት ሰር ጂም ራትክሊፍ ጋር ውይይት ያደርጋሉ። ብሩኖን እናንሳ። የዓመቱ ምርጥ ተጫዋች እጩ ዝርዝር ውስጥ ያለው የዩናይትድ ተጫዋች ብሩኖ ፈርናንዴዝ በነገራችን ላይ በዚህ ዓመት በርካታ የግብ ዕድል የፈጠረ 124፣ በርካታ የግብ ዕድሎችን ከክፍት ጨዋታ የፈጠረ 88፣ በርካታ ትክክል ኳሶችን ተቃራኒ ሳጥን ውስጥ ያቀበለ 80 ቀዳሚ፣ በርካታ ትልቅ የግብ ዕድሎችን የፈጠረ 30 ቀዳሚ፣ በርካታ ትልቅ የግብ ዕድሎችን ከክፍት ጨዋታ 24 የፈጠረ ቀዳሚ፣ በርካታ አሲስት አለው 19 ቀዳሚ፣ በርካታ ቁልፍ ኳሶችን በማቀበል በተከላካዮች መካከል 14 ቀዳሚ። ብሩኖ ሚጌል ፈርናንዴዝ በፕሪሚየር ሊጉ በግብ አስተዋጽኦ ሁለተኛ
በሃላንድ ብቻ ተበልጦ ማለት ነው። ብሩኖ ሚና ዘንድሮ ቀለል ተብሎ የሚነገር አይነት አይደለም። ትልቁ ጥያቄ ያው ዩናይትዶች እሱን ተጨማሪ ዓመት ኮንትራት አስፈርሞ አሊያም በቡድኑ ተጨማሪ ጊዜ የሚቆይበትን አማራጭ ማመቻቸትና በማንቸስተር ዩናይትድ ቀጣይ ዝውውርን አድርጎ የዋንጫ ፍላጎቱን ማርካት ይፈልጋሉ። በእርግጥ ብሩኖ የማንቸስተር ዩናይትድ ታሪኩ በዋንጫም ጭምር እንዲደመደም በተለይ በፕሪሚየር ሊግም በሻምፒዮንስ ሊግም እንደሚፈልግ ከሰሞኑ መናገሩ ይታወቃል። በዝውውር ጉዳይ ላይ በርካታ ስሞችን ሰምተናል። በዩናይትድ ግን በማይክል ካሪክ አንድ በጣም የሚደነቅ ሰው አለ። ቀድሞ ተጫዋቹ ነው። ማይክል ካሪክ የሞርጋን ሮጀርስ ትልቅ አድናቂ ነው። ምናልባት ካሪክ የአሰልጣኝነት ሹመቱ ቋሚ ሲሆን እና ሲረጋገጥ ወይም ደግሞ ፊርማውን ሲያኖር በዝውውር መስኮቱ ላይ የሱ ሚና በዛው ላይ እንዴት ተካተተ የሚለው በጣም ወሳኝነት ይኖረዋል። ምናልባት ዝውውሮች ላይ የመወሰን ስልጣን ካለው ሞርጋን ሮጀርስ ላይ ሞር ስራዎችን ሊሰራ ይችላል ተብሎ ይታሰባል። ከዛ ውጪ ያው የማንቸስተር ዩናይትድ ዝውውር እንደ ኦሪዮል ቹዋሚኒ ያለ እንደ ማቴዎስ ፈርናንዴዝ የዌስትሃሙ በትልቁ ይጠቀሳሉ። በነገራችን ላይ የዌስትሃሙ ማቲያስ ፈርናንዴዝ በዩናይትድ ብቻ አይደለም ዛሬ ላይ አርሰናል ወደ ዝውውሩ መግባቱ በስፋት እየተነገረ ይገኛል። በአርሰናል በኩል ወደዚህ ዝውውር መግባታቸው ደግሞ ለዩናይትድ ምንም ጥያቄ የለውም ፈተና ይሆናል በራሱ። ዩናይትድ አንድ ጥሩ አጋጣሚ አምና ያለ አውሮፓ መድረክ ያስፈረማቸው ተጫዋቾች አሉ። ዘንድሮ ደግሞ የአውሮፓ መድረክ ጨምሮበት ነው ወደ ዝውውር መስኮቱ የሚወጣው። ዩናይትድ በካሪክ ምርጥ አሰልጣኝነት እጩ ተወክሏል። 15 ጨዋታ ብቻ ያደረገ አሰልጣኝ ነው በፕሪሚየር ሊግ ውጭ የሆነው፣ ያውም 10 ድል 3 አቻ 2 ሽንፈት ብቻ። ብሩኖ የዓመቱ ምርጥ ተጫዋች እጩ ሆኗል። በ33 ጨዋታ 17 ድል 9 አቻ 7 ሽንፈት ገጥሞታል። 8 ጎል አስቆጥሯል። 19 አሲስት አለው። ኮቢ ሜኖ የማንቸስተር ዩናይትድ ወጣት ተጫዋች እጩ ሆኖ ቀርቧል። በ26 ጨዋታ 17 ድል 5 አቻ 4 ሽንፈት 1 ጎልና 2 አሲስት አለው። የኮቢ ሜኖ ሚናም ዘንድሮ ቀላል የሚባል አይደለም። ግን ዩናይትዳውያን በግላችሁ የነኚህ 3 ከተጠቀሱት ከኮቢ ሜኖ፣ ብሩኖ፣ ከአሰልጣኝ ካሪክ በዚህ ዓመት ለተቀየረው ውጤት አንድ ሰው ምረጡ ብትባሉ ማንን ትመርጣላችሁ? ጻፉልን። የአርሰናሉ ዳቪድ ሪያ ለአዲስ ተጨማሪ ታሪክ እየተንደረደረ ነው። ዘንድሮ አርሰናል ቀሪ 3ቱን ጨዋታ ካሸነፈ በራሱ ብዙ አዳዲስ ታሪኮች ይፈጠራሉ። እንደ ግለሰብ ደግሞ ዳቪድ ሪያ ለዚህ ቅርብ ነው። ከዚህ በፊት ዴቪድ ሲማን የተባለ አንድ የአርሰናል ደጋፊ በ1993/94 ፕሪሚየር ሊግ እና በ1998/99 የፕሪሚየር ሊግ ዓመት ላይ 19 ጨዋታ መረቡን አላስደፈረም። ያ የአርሰናል ትልቁ ነው። የፕሪሚየር ሊግ ትልቁ ባይሆንም ማለት ነው። የፒተር ቼክ ነው የፕሪሚየር ሊግ ትልቁ። ዳቪድ ሪያ ዘንድሮ 18 ክሊንሺት ደርሷል። ያ ማለት ቀጣይ አንድ ጨዋታ ላይ ቢያንስ መረቡን ካላስደፈረ በአርሰናል እግር ኳስ ታሪክ ውስጥ በርካታ ክሊንሺት ያለው ታሪካዊ ተጫዋች ዴቪድ ሲማን እኩል ይሆናል። 2ቱን ቀሪ ጨዋታ ጎል ካልተቆጠረበት ብቸኛ አርሰናል ታሪካዊ ተጫዋች ይሆናል። በነገራችን ላይ የዓመቱ ምርጥ ተጫዋች ሽልማትን ዘንድሮ ካሸነፈ እጩ ሆኖ እንደቀረበ ይታወቃል። ከ1995/96 ፒተር ሽማይክል የዓመቱ ምርጥ ተጫዋች ግብ ጠባቂ ሆኖ ከተመረጠ በኋላ ዳቪድ ሪያ የመጀመሪያው ይሆናል ማለት ነው። ለአርሰናል አጫጭር መረጃችን ሚኬል አርቴታ ዩሊያን ቲምበር በዚህ ሳምንት በሚደረግ ጨዋታ ላይ ባይገኝም ለአውሮፓ ሻምፒዮንስ ሊግ የመገኘት እድል እንዳለውና በግሉ ቀለል ያሉ ልምዶችን እንደጀመረው ይፋ አድርጓል። ከዛ ውጭ ሳሊባ፣ ኦዴጋርድ፣ ሳካ ዛሬ ልምምር ላይ አላየናቸውም። ሳሊባ፣ ኦዴጋርድ፣ ሳካ የሉም ዛሬ ልምምር ላይ። ምናልባት በቀጣይ ከተገኙ እንነግራችኋለን። ራይስና ካላፊዮሪ ግን በልምምር ላይ ተመልክተናቸዋል። በተለይም ራይስ የታችኛው የወገብ ክፍሉ ህመም አጋጥሞት እንደነበረ ይታወቃል በሳምንቱ መጨረሻ ጨዋታ ላይ። አሁን ግን ወደ ልምምር ተመልሷል። ጥሩ የሚባለው ዜና ነው። ከዛ ውጭ የቀኝ የመከላከል ስፍራው ላይ ማን ይጫወታል የሚለው ትልቁ ጥያቄ ነው። አርቴታ ሙሽኬራን በተመለከተ እሱን በዛ ቦታ ላይ ለመጫወት እንደ ተጋጣሚ ሁኔታ ይወሰናል። እኔ በሜዳ ላይ ማድረግ ስለምፈልጋቸው ነገሮች በዛ ቦታ ላይ መጫወት የሚችሉ 2-3 ተጫዋቾች ያሉኝ ይመስለኛል። እንደ ሁኔታው ነው የምንወስነው። እንደ ተቃራኒ ቡድን እንደ ተጋጣሚያችን በቦታው ላይ የምናሰለፈው ተጫዋች ይወሰናል ሲሉ ተደምጠዋል ሚኬል አርቴታ። አርሰናል ከሩዋንዳ ጎብኙ ከሚለው የእጅጌ ጽሑፍ ጋር እንደሚለያይ ይታወቃልና አርሰናል ቀጣይ ውድድር ዓመት ጀምሮ የእጅጌ አጋር ድርጅት እንግዲህ እንዳገኘም ይታወቃል። ስምነት ይደረጋል ተብሏል። በቅርቡ ምን ያህል አርሰናል ከዚህ ድርጅት ያገኛል የሚለው ቀጣይ ዝውውር ላይ ፈሳስ የሚያደርገውን ገንዘብ ለመወሰንም ይረዳል። በነገራችን ላይ በአርሰናል ቤት በዝውውር ጉዳይ ላይ ክርስቲያን ኖርጋርድ ክለቡ ሊለቅ የሚችልበት በጣም ሰፊ እድል እንዳለ እየተነገረ ይገኛል።
በአርሰናል በኩል ከዝውውር ጋር በተያዘ አርዳ ጉለር ሁኔታ በስፋት እየተከታተሉ ነው። ከማድሪድ ይለቃል ተብሎ አይጠበቅም፣ ግን ሁኔታዎችን በቅርበት እየተከታተሉ ነው። ሌላኛው አርሰናል ዋንጫ ካነሳ ለኢዜ ስንት ይከፍላል የሚል በስፋት መረጃ እየተሰራጨ ነበረ። በኢዜ ዝውውር ላይ የ7.5 ሚሊዮን ፓውንድ ቦነስ አንቀጽ ቢኖረውም የሊግ ዋንጫን የተመለከተ ነው ወይንስ ሌሎችን ሁኔታ የተካተተ ነው የሚለው ግን ዝርዝር መረጃ ስላልወጣበት ምናልባትም የተካተተው የቦነስ ክፍያ ከዋንጫ ጋር ብቻ የተገናኘ ላይሆን ይችላልና አርሰናል የፕሪሚየር ሊግ ዋንጫ ቢያገኝ የሚያገኘው ገንዘብ ቢኖርም ፓላስ በዛ በተጋነነ በተነገረ ልክ ግን ላይሆን ይችላል የሚሉ መረጃዎች በስፋት ወጥተዋል። ተጨማሪ ጥንቅሮች በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅር ይመጣል። ሰናይ ቀን